የሚባለው በእነሱ ቋንቋ። እሺ ሚያሞር በይልኝ። በጣም ነው እንዴ ሚያሞር ሆነው ኦ ማይ ጋድ እንደውም አሁን ካበሻ መውጣት አለብኝ። እንደውም ዝም ብዬ ሳስበው ምንም አንድ የሚበጅ የለም እንዳለ ይሻለኛል። ተጫወቱ ጋይስ። እኔ ግን በዚህ አጋጣሚ ለጉቺ ፍቅራችሁን መግለጽ የምትፈልጉ ሰዎች ኧረ ተያቸው እንዳለ መስኩክ ነው ያለው። እባክሽ ምን እዛው ኮመንት ስር ቁጭ ብለው ይጻፉ። ምን ደው በባዶ ፍቅር አይገለጽም። አጥቻቸው እየገቡ ያ ባይዘዌ ሙሉ ሞዴሬተር አለሽ። ትላንትና መሽኮክ ስትለኝ ማለት ነው ሀገር ቤት ዝብሎኝ ብቻዬን ስስቅ እንዴ ያ አንዳንዴ ሰዎች በቤትሽ ላያገኙሽ ይችላሉ። በጣም ቢዚ ስለሆንሽ ብዙ ሰው ስለሚገባ እንትኑ ስለሚሮጥ ካመንቱ ስለሚሮጥ ምናምን በዛ ኧረ በቃ አስገቢልኝ። አንድ ሰው በፍቃደኝነት ራሳችሁን ፈጥፍጡ እንደ ሐሳብ እኔ ከምነቅላችሁ እንደ ሐሳብ ቴንኪው እንደ ሐሳብ ወይ አባቴን አገባ ኦ ማይ ጋድ እንዴት ይዲር ቤቤቱ መጣ አይገርም። ወንድሜ ያዕቆብ ና ቤቤቱ ላክ በደንብ እንዲያክማት ብዬ እኮ ነው። ሰገንን አሟት ዶክተሯ እኮ ነው አባቴ ሰገንን እንዲያክማት ብዬ እንዴ ና ወንድሜ ላክ ፕራይቬት ነው አካውንት ህሊናዬ ይላል። ይሄ ደግሞ ህሊናዬን ሳክ በባዶ ኪስ ህሊናዬ ምን ህሊና ኪሳችሁ ግቡ ዝም ብላችሁ ህሊናዬ ይሄ በኮመንት ውድሻለሁ አሰከራችሁ። አይ ላቭ ዩ ሚል ጊፍት አላውን ከወደዳችሁኝ ቲክታክ ራሱ አዘጋጅቷል። ቤቱን በጊፍት እያባረካችሁ የሚለው ነገር አሁን እኮ በጣም ትሬንድ ሆኗል። ኤቭሪዌር ቤቱን በጊፍት ባርኩ ይላል። እኔ ለነሱ እኔ እኮ ኬት እንደማመጣ ቃል ኬትም ፈልጌ ቃላት አመጣለሁ። ንጥቅ አድርገው ቤቱን በጊፍት ባርኩ። ኦ ማይ ጋድ ቤቤቶ ይሄን አስገቢልኝ። ታካሚ ነኝ አንቺ እድሜ ልክሽን ከበሽታ አያውጣሽ። አለሽ ጉቺ አለሽ ምን ይሰጠውሽ? እኛማ ፕራይቬት ነው ካንቺ ውጪ ማስገባት አይችልም መሰለኝ። ኖ እሱ ካላከ ማስገባት አንችልም። ፕራይቬት ነው። ቤቤቱ አንተ ብሎ ሰው ወርዷል። ና ወንድሜ ናስቲ አባቴ በእናትህ ኬኒ ቂታዊ እንዴት እድለኛ ነኝ ዛሬ ከእንቅልፌ ከመነሳቴ አንተን ድምጽ ልሰማ እዚህ ቢፍቱና ሰገነ ላይ እንደ ባዶ ቤት ሲያስተጋቡብኝ። ቤቤቱ ላክ ላንተ ብሎ ነው ሰው የወረደው። ቢዚ ሆናል። ካሪናና ቢፍቱ ጆከር እየፈለጋት ነው። ኧረ ቢዚ ሆናል ምናልባት ቤቤቱ የሱ የጆከር ጊፍተር ሆና ነው። የጃከር ጊፍተር ሆነች ለዛ ነው። ኦኬ ማስተርሽ ነው የነገረሽ አይደለ? ነው አንቺ ራስሽ ነሽ የነገርሽኝ። ፓስተር ያልነገረኝም። ይሄው ጆከር እኔ ጋር መምጣት ሲጀምር ምን አሉ? እቤትሽ የቀረ ነው ፖለቲካ ቢዳለችም ስሜት ፖለቲካ ተወርታ መጡ ቀሩን የሚሰሩልኛል። አሁን ቤቤቱ መጥቷል። ሰላም ጉቺ ሰላም እንዴት ነህ ቤብ? አለ እግዚአብሔር ይመስገን። ዋይ ጉቺ አንቺ ሁሌ እያፈቀርሽ ነው እንደምታጋጥሚኝ። ኧረ ማንን እኔ ወንድ እንኳን አዋርቼ አውቃለሁ። ወንድ ያለበት ገስት ራሱ አይተኝ ታውቃለህ? የወንድ ድምጽ ስሰማ ነቅዬ ነው የምወርደው። በፍጹም እንዳለ ሴቶች አይደሉም። ደግሞ እኮ ስላንተ እያወራን ነበር እኮ ቤቤቱ። ልደውልልህ ነበር ትተኛለህ። እኔ ማስራ እየገባሁ ነው። ምን እንትን እላለሁ ለራሴ ሌት ሆኛለሁ። ቤቤቱ በቃ እሱ ላይ ልወስን እያልኩ በቃ እሱ ይሻለኛል። እንከባድ ነው ማለት ተመሳስለንብሽ ነው ሰማል ጋር ካለው ልጅ ጋር አይደለም። የሰማር ዶክተር ነው ስትለኝ እንትን በደንብ እንዲያክማት ብዬ የማህፀን ዶክተር ነው መሰለኝ። ሌላ ነገር ተነካክቶ እንዳያዛባ ብዬ እኮ ነው። አባቴ የለመድሽው ዶክተር ይሻልሻል። እውነት ነው። እኔማ ዶክተር ያንተ ነህ። አይ ጉቺ ታውቂያለህ
ካንተ ውጪ አንዴ ጃጃል ፍቅር ይዞኝ እንዳታንከራቺ ነው መፈራ እንጂ እንዳታጋዲ የዛ ልጅ ነገር መጣ። አንቺ ግን ታፈቅሪያለሽ። ወራቻ ነው እኮ ግጭ አባቴ ነው አንተን አፍቅሬያለሁ የኔ ጌታ። እኔ እኮ በቀን 3 ደግሞ የተለያዩ ናቸው እኮ አንድ አይነት ራሱ አያጋጥሙኝም እኮ እንዴ የተለያዩ ላይክ 3 ጎረምሶች ምናምን ነገር ነው ማለት ሁሉ ስመጣ ነው። ማንም የለም ቤቤቶ የካንተ ውጪ። እናንተ ይሄ ፊልተር ደንበኛ የቻይና ዲቃላን ያስመሰለኝ እንደዚህ ቀይ ነው። ኧረ ላጥፋው። በስመ አብ ወመንፈስ ቅዱስ ቻና ተፈራ ማምልጥ አይ ነው ብቻዬን ነው እንደውም ምንድነው አድማ አድርጋችሁባቸው ነው እንዴ? ወንድ የሌለው ገዝቶ ላይ ማን አለ? ለምን ያደርጋሉ? ወንድ ምን ያደርጋል ካንተ ውጪ? ሱሱንሽ ወንድ አንተ አትበቃም። ባይሽበት ሌሎችን ስታዩና ኮረዳ ነው የሚወስድ። ኧረ ምድረ ገባቤ ዚስ ዴይስማ በስማም ታጥነው ነው የሚመጡብኝ። ገመድ በኪሱ ይዘው ቋቋሮ እንደበዛበት ችግር እኮ ቀላል ገመድ በኪሳቸው ይዘው የሚመጡት ሊታነቁ። ፊራዬ አልገጠመሽ? ሻልጉቺ ወያ እንዴት ናችሁ ታዲያ? ፍራውሊ ሰላም ነው? ሰላም እንዴት ነህ? ሰላም ቢፍቱ አለን እግዚአብሔር ይመስገን። አጉቺም ብሎ አንድ ሰው ከመጣ እንግዲህ ቀኝ እጄን ሰጥቻችኋለሁ። ማን አባቱ ነው የሚመጣው? ማን ነው እሱ? ማን ነው? የቱ ነው? ማን ነው ብላችሁ ሸኙልኝ። ማን ነው የሚመጣው? ካንተ ውጪ አባቴ እኔ ወንድ አላወራ ታውቃለህ። ወንድ ራሱ ገስት ላይ ሲገባ እኮ ነቅዬ ነው የምወርደው። አንቺ ካትንከኝ እንዴ ከአንዳንድ በስማም የወንድ ድምፅ ስሰማ አባቴ ከአንዳንድ ብን ብዬ የምወርደው እንዴ። ኧረ በስማም ፍንጭት ናት ነው ያለው። ያዘገምተኛ አይገርምክም? አንዱ መጥቶ ሰክሮ ነው መሰለኝ አየኝ ፍንጭትሽ ራሱ ሰወደው ብሎ ቁጭ በምን እንዳየኝ። ኧረ ተወኝ እስቲ። ፍንጭታለሽ እንዴ? እኔ እንዴት ኧረ የላትም ማለት እንዴ? የላትም አንዱ እንደዛ ለኝ እኮ አንተ ጎልደን ግን እኔ ቤት ተገስጠ የምትውል ሰው ነክ ማለት ነው። ፍንጭቷን ስወደው ብሎ ቁጭ አይ ጭራሽ ፍሬንድ ነን ጎልደን ጌት። አንቺ ቢፍቶ አገኘሁት እኮ ያንን ልጅ። ቆይ ቤት ሄዷል ላውራ እስኪ መለሰ። ያኛ በበቀደም 40 ምናምን ሺህ ኬ ጊፍት ሰጥቶኝ የሄደ ልጅ የለም? ኦጂ ነው ኦጂ የሚባለው። እንደውም ልዕልቲ ፎቶውን ከኔ ጋር አድርጋ አልፖስተችው። ኦጂ የእንትና ወንድም የአቤል ወንድም አሜሪካ ያለው እኔ አላውቀውም እኮ አያውቀኝ። 140 ምናምን ሺህ ጊፍት ሰጥቶኝ ሄደ መችለት። ከዛ ሶማሌ ነው አማርኛ አያውቅም በእንግሊዘኛ መስግኙ ሲሉኝ እሺ ኦጂ ቴንኪው ምናምን እያልኩኝ እሱ ደግሞ ኮመንት ጻፈልኝ። በጣም ነው የምትመችኝ ስታለቅሽ ማየት አልፈልግም ምናምን ብሎ በአማርኛ ግጥም ፓራግራፍ 40 ምናምን ሺህ ኬ ሰጥቶኝ መድኃኒዓለም ይስጠው። ትላንት አልመጣም። ትላንትና በሌላ አካውንት ኦጂ ነኝ ብሎኝ ወላላ ትላንት ነበር እንደውም በሌላ ብለስድ በሚል አካውንት መጥቶ ገብቶ ገስት ላይ አውርቶኝ ምናምን ሄደ። ታስቂኛለሽ አለኝ። አላደረኩም እኮ አልኩሽ እኮ ትላንትና ጠፋብኝ ስትይ ለምን ወዲያው አልኩሽ እኮ። በሌላ አካውንት መጣ እኮ መጥቶ አውርተን ምናምን አስቆኝ። ታስቂኛለሽ አለኝ። ጭራ እኔ እኮ በጣም ነው የማይሻል። ጉቺዬ እንዴት ነሽ? ሬቾ ወይ እናቴ እንዴት ነሽ? እና ከወንድምየው ጋር ታረቅሻ? በቃ ደስ ብሎሻል? አዎ ግን ያው መለስ ሊጣላይ እንዳደረ ያለ ነው። ተይ የተባልሽውን ተይ በቃ። እሱ የሚደብረውን እሱ እኮ ቲክታክ የሚደብረዋል። ብችል ከቲክታክ ሁላ በወጣለት ስሜቱ ነው። ታውቂያለሽ በአቆም ራሱ ቲክታክ ስሜቱ ነው። ደስ ነው። አይ እንደዛማ አይሆንም እንዴ እኛስ ማናለን? ኧረ በስመ አብ። ባለፈው ነገርኩሻ ኪኪ እሱ ጋር ሱቅ ስትሄድ ሂዳ
ላይቬን እያየ ነው። የኔ ጌታ አፉ ነው አይተጣላሽ ቤቴ ማለት ነው። ማይክ የሚል ሰውዬ ጆይን ባለ ቁጥር ስቦልክ እሱ ነው ብዬ እንዳለ ማይክ ጨርሶ ስቦልክ ጌታን ገና ጆይን ሲሉ ስቦልክ ገና ጆይን ሲሉ ስቦልክ እንዳለ ብሎክ ሊስት ላይ ብትሄጂ አንድ ማይክ አልቀረኝም። ያልተቦለከ የለም ይሆናል እያልኩኝ